We begin tonight with word of a deal between the U.S. and Iran to begin winding down the war that's upended the global economy and pumped up gas prices. President Trump announcing the deal this evening, saying he's ending the U.S. naval blockade of the Strait of Hormuz and adding, quote, "Let the oil flow." Jackson, and we are coming on the air with breaking news. We are learning a deal to help end the war against Iran is set to be signed on Friday in Switzerland. This is just into us, according to the Prime Minister of Pakistan. Look at this. ሰበር ዜና እንኳን ደስ ያላችሁ እንኳን ደስ ያለን ዓለም በሙሉ በደስታ ቦረቀ የሚሳኤል ላንቃዎች ተዘጉ ሄርሙዝ ግን እስከ ወዲያኛው ተከፈተ ሰላም ወረደ ነዳጅ እንደ ውሃ በሽ ሆነ ኑሮ ውድነት ዓለምን ተሰናበተ በአሜሪካና በኢራን መካከል ከልብ የመነጨ እርቅና የሰላም ስምምነት ተደረገ ዝርዝሩን ከኢትዮ ቨርቴክስ በቀጥታ የዩቲዩብ ቻናሉን ሰብስክራይብ በማድረግ እንድትከታተሉ ያከብሩ ግብዣችን ነው ይህ ከዜናዎቹ ሁሉ ይለያል ይህ ከሰበር ዜናዎቹ ሁሉ የተለየ ነው ለቻናላችን ቅድሚያም ሰብስክራይብ ለግሱ አሁን በቀጥታ ወደ ዝርዝሩ አልፍ ያለው የስምምነቱን ሙሉ ዝርዝር ነጥቦች አንድም ሳይቀር እንዘግብላችኋለን ከዛ በፊት ግን የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን ቀጥተኛ ንግግር የፓኪስታኑን ጠቅላይ ሚኒስቴር ቀጥተኛ ንግግር እንዲሁም የኢራኑን ምክትል ፕሬዝዳንት ቀጥተኛ ንግግር ለአድማጭ ተመልካቾቻችን የምናስተላልፍ ይሆናል ከአሜሪካ እንጀምር ከኢስላማዊቷ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ተጠናቋል ለሁሉም እንኳን ደስ አላችሁ ላለው እኔ በዚህ መግለጫ የሄርሙዝ ባህረ ሰላጤ ያለምንም ቀረጥ ክፍት እንዲሆን ሙሉ በሙሉ ፈቅጃለሁ እንዲሁም ከተመሳሳይ ሁኔታ ጋር ባንድ ላይ በአሜሪካ ባህር ኃይል ተጥሎ የነበረው የባህር መርከቦች ከበባ ባስቸኳይ እንዲነሳ ፈቅጃለሁ ያለም መርከቦች ሆይ ሞተራችሁን አስነሱ ነዳጁ ይፍሰስ ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካ ይላል የመጀመሪያው የብስራት ሰበር ዜና ነው ሞተራችሁን አስነሱ ነዳጁ ይፍሰስ ነው የሚለው ሌላም እንዲሁ ከዚሁ ጋር ያይዘው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው አሁንም አጭር መልእክት ጽፈዋል በድጋሚ ይህ ታላቅ ስምምነት ለጠቅላላው ቀጠና ሰላምና ደህንነት ያመጣል ብዙ ፕሬዝዳንቶች ከኢራን ጋር ሰላም ለመፍጠር ሞክረው ከኔ በፊት ሁሉም አልተሳካላቸውም ነበር የቀጠናው መሳሪያዎች እውነተኛ ሰላም እንዲያገኙ ሊረዳቸው የሚችልን ፕሬዝዳንት ለመጀመሪያ ጊዜ አግኝተዋል አርብ ዕለት ስምምነቱ በሚፈረምበት ጊዜ ባህረ ሰላጤው መከፈቱን ተከትሎ ፈንጂዎችን የማጽዳት ስራ ይከናወናል ነዳጁም ለቀጠናውና ለዓለም ህዝብ በሙሉ ይሰራጫል ይፈሳል ፕሬዝዳንት ዶናልድ ጄ ትራምፕ ይላል ይህን ዜናና መረጃ የምትከታተሉ አማርኛ የምትሰሙ በሙሉ አሁንም በድጋሜ እንኳን ደስ ያላችሁ ይህ ቀላል ነገር አይደለም በተለይ በትውልድ ኢትዮጵያን ኢኮኖሚ ላይ በእንቅርት ላይ ጀሮ ደግፍ የሆነ ነገር ፈጥሮ ቆይቶ ነበር አደጋውም ከባድ ነበር ብዙዎች ጦም ያደሩ ነበር በአሜሪካና በኢራን ጦርነት ምክንያት ባጃጅ ነርተው ታክሲ ዘውረው በትንሹ ገንዘብ አግኝተው ቤተሰብ የሚያስተዳድሩ እንዲሁም ከሀገር ተንቀሳቅሰው ቤተሰባቸውን ህይወታቸውን የሚመሩ በነዳጅ እጥረት ምክንያትና በትራንስፖርት ዋጋ መጨመር ምክንያት የኑሮ ውድነቱ የትየለል ደርሶ መከራቸውን እየበሉ እየተሰቃዩ ያሉ ትውልደ ኢትዮጵያን ቁጥራቸው ቀላል አልነበረም ለአርሶ አደሩ መድረስ የነበረበት ማዳበሪያ በወቅቱ እንዳይደርስ የነዳጅ አቅርቦቱ ትልቅ እንቅፋት ፈጥሮ ቆይቶ ነበር አሁን ላንዴና ለመጨረሻ ጊዜ ተፈቷል ቀጥሎ ደግሞ የፓኪስታኑን ጠቅላይ ሚኒስቴር መልእክት ላንብብላችሁ ድርድሩን በበላይነት ሲመሩት የነበሩት የፓኪስታኑ ጠቅላይ ሚኒስቴር ናቸውና ከፍተኛ ውይይት ከተደረገ በኋላ በዩናይትድ ስቴትስ ኦፍ አሜሪካና በኢራን እስላማዊቷ ሪፐብሊክ መካከል ያለው የሰላም ስምምነት
በከፍተኛ ሁኔታ ተጠናቋል። ሁለቱም ወገኖች በሊባኖስ ውስጥ ያለውን ጨምሮ በሁሉም ግንባሮች ላይ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲያቆሙ አውጀዋል። ኢራንም አውጃለች፣ አሜሪካም አውጃለች። ይፋዊ የፊርማ ስነ ስርዓቱ አርብ ጁን 19 2026 በስዊዘርላንድ ይካሄዳል ብለዋል የፓኪስታኑ ጠቅላይ ሚኒስቴር። የሚካሄድበት ቦታ ስዊዘርላንድ በምትባለው ሀገር ነው። ቀኑ ደግሞ አርብ ወይም ደግሞ ፍራይዳይ ጁን 19 2026 ይሆናል ማለት ነው። ከ4 ቀን በኋላ ይከናወናል፣ ይፈረማል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንት እሁድ ይፈረማል ቢሉም አልሆነም። ኢራን ቀኑን አልወሰንኩም፣ ቀን አልተቆረጠም ብላ ነበር። ያው አብዛኛው ኢራን ያለችው ነው ታማኝነት እያገኘ ያለው። ይህን ድርድር ኢራኖችም ሙሉ በሙሉ ስለተቀበሉት የኢራኑን ምክትል ፕሬዝዳንት መልእክትም ቀጥሎ የምናነብላችሁ ይሆናል። አሁን የፓኪስታኑን አልጨረስ ነው። ዩናይትድ ስቴትስ ኦፍ አሜሪካ እና የኢራን እስላማዊ ሪፐብሊክ ለግጭቱ ዲፕሎማሲያዊ መፍትሄ ለመፈለግ ላሳዩት ቁርጠኝነት ላመሰግናቸው ወዳለው። በዚህ የሽምግልና ጥረት ላደረጉት ድጋፍ ለወንድሞቻችን ለኳታር መንግስት ታላቅ አመራር ልባዊ ምስጋናችንን ማቅረብ እንወዳለን። እንዲሁም ለሳውዲ አረቢያ ንጉስ መንግስትና ለቱርክ ሪፐብሊክ ባለራዕይ መሪዎች በዚህ ረገድ ላበረከቱት ከፍተኛ አስተዋጽኦ በተለይ ማመስገን ፈልጋለሁ አለም የፓኪስታኑ ጠቅላይ ሚኒስቴር። አሁን ስምምነቱ ላይ በመደረሱ አስታራቂዎች በዚህ ሳምንት ተከታታይ ስብሰባዎችን ያመቻቻሉ። እነዚህ ከትግበራ በፊት የሚደረጉ ውይይቶች ለቴክኒካዊ ንግግሮችና ለይፋዊ የፊርማ ስነ ስርዓት መሰረት ይጥላሉ። አመሰግናለሁ የፓኪስታን ጠቅላይ ሚኒስቴር። አሁን ደግሞ ከኢራን በኩል የወጣውን መግለጫ መስማት ያስፈልጋል። ብዙ ጊዜ የኢራን መግለጫዎች ወሳኝ ናቸው። አሜሪካ ተደራደርን፣ ጨርሰናል፣ ተስማምተናል፣ ልንፈርም ነው እያለች ብዙ ጊዜ ኢራኖች ግን ኖ በማለታቸው እስካሁን ቆይቷል። አሁን ግን የኢራኑ መልእክት ደግሞ እስኪ እንስማው። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባባዲ ለሀገሪቱ መንግስታዊ ቴሌቪዥን የሰጡት መግለጫ በቀጥታ ሲነበብ እንዲህ ነው። ሊባኖስን ጨምሮ በተለያዩ ግንባሮች ላይ የሚደረጉ ጦርነቶችና ወታደራዊ ዘመቻዎች ከዛሬ ምሽት ጀምሮ በአስቸኳይና በቋሚነት እንዲቆሙ አዘናል ይላል። የኢራን ወታደሮች ታዘዋል። ለደቂቃዊና የመጨረሻ ስምምነት የሚደረጉ ድርድሮች በሚቀጥሉት 60 ቀናት ውስጥ የሚካሄዱ ሲሆን ከሌላኛው ወገን የስምምነት ጥሰቶች ከተፈጸሙ ቴህራን የራሷን እርምጃዎች የምትወስድ መሆኑን አረጋግጣለሁ። የሚቀጥለው አርብ ወይም ከ4 ቀን በኋላ የሚፈረመው ስምምነት እንዳለ ሆኖ ለ60 ቀናት ተከታታይ ድርድሮች፣ ፊርማዎች፣ ስምምነቶች ይደረጋሉ። አርብ ብቻ ተፈራርመን የምንተወው ነገር አይደለም። 60 ቀን ያስፈልገኛል እያለች ነው ኢራን። በዩናይትድ ስቴትስ እና በኢራን መካከል ለ3 ወር ተኩል የዘለቀውን አውዳሚ ጦርነት ለማቆም የተደረሰው የ14 ነጥብ የመግባቢያ ስምምነት ደግሞ ቃል በቃል እያንዳንዷን ላነብላችሁ ነው። ይሄን ዜናና መረጃ ከመጀመሪያው እስከ መጨረሻው ጊዜ ሰጣችሁ ነው የምትከታተሉት። ማቆራረጥም አያስፈልግም። ምክንያቱም ይህ ህይወት ነው። በዓለም ዙሪያ በቢሊዮን የሚቆጠር ህዝብ፣ ወደ ኢትዮጵያ ስንመጣ ደግሞ የ130 ሚሊዮን ህዝብ ጉረሮ ላይ የቆመ ጦርነት ነውና አሁን መፍትሄ ስለተገኘለት ዝርዝሩን በደስታ ነው የምታዳመጡት። ይህ ከሰበር ዜናዎች ሁሉ ይለያል። ከሰበር የብስራት ዜናዎች ሁሉ የተለየ ነው። አሁን የባለ 14 ነጥብ የመግባቢያ ስምምነታቸውን እያንዳንዷን ላንብብላችሁ። በአሜሪካና በኢራን መካከል ለ4 ወር የዘለቀው አውዳሚ ጦርነት ለማቆም የተደረሰው የ14 ነጥብ ታሪካዊ የመግባቢያ ስምምነት ሜሞራንደም ኦፍ አንደርስታንዲንግ ይፋዊ ማዕቀፍና ዋና ዋና መስፈርቶች በይፋ ታውቀዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተረጋገጠውና በኢራን በኩል ተቀባይነት ያገኘው እንዲሁም በፓኪስታን ጠቅላይ ሚኒስቴር በኩልም እንደ አደራዳሪነት በይፋ የተበሰረው እና በስዊዘርላንድ በመጪው አርብ ማለትም ከ4 ቀን በኋላ የሚደረገውና የሚፈረመው ይህ ታሪካዊ ስምምነት 14 ነጥቦችን ይዟል።
አንደኛም የሄርሙዝ ባህረ ሰላጤ መከፈትና የአሜሪካ ከበባ መነሳት። ይህ በስሩ ሌላ ተጨማሪ ነጥቦችን ይዟል። ያለምንም ቀረጥ መክፈት። በጦርነቱ ወቅት ኢራን በባህረ ሰላጤው የሚያልፉ መርከቦች ላይ ጥላው የነበረውንና በዓለም አቀፍ ደረጃ ህገወጥ ነው የተባለው የቀረጥ ስርዓት ሙሉ በሙሉ ይነሳል ተብሏል። የሄርሙዝ ባህረ ሰላጤ ለማንኛውም የንግድ መርከብ ያለምንም ክፍያ ክፍት ይሆናል ተብሏል። የአሜሪካ የባህር ከበባ ይነሳል። ፕሬዚዳንት ትራምፕ በአሜሪካ ባህር ኃይል በኢራን ወደቦች ላይ ተጥሎ የነበረው የንግድና የወታደራዊ ባህር ከበባ በአስቸኳይ እንዲነሳ ትዕዛዝ አስተላልፈዋል። የ30 ቀናት የጊዜ ገደብ። በባህረ ሰላጤው ውስጥ ያሉትን ፈንጂዎች የማጽዳት ስራን ጨምሮ አካባቢው ወደ ነበረበት ቅድመ ጦርነት የንግድና የመርከብ እንቅስቃሴ ደረጃ በሚቀጥሉ 30 ቀናት ውስጥ ሙሉ በሙሉ ይጠናቀቃል ተብሏል። 14ቱን የስምምነት ነጥቦች እያነበብኩላችሁ ነው። ዋና ዋናዎቹን 1-2 ብለን አስመረንባቸዋል። ከስሩ ዝርዝር ነጥቦች አካተናል። ሁለተኛ የተኩስ አቁም መራዘምና የቀጠናው መረጋጋት። የ60 ቀናት ተጨማሪ ጊዜ። በአሁኑ ወቅት ያለውን ጊዜያዊ የተኩስ አቁም ስምምነት ለተጨማሪ 60 ቀናት ለማራዘም ሁለቱም ወገኖች ተስማምተዋል። ይህ ጊዜ ለቴክኒክና ለዲፕሎማሲያዊ ድርድሮች ማካሄጃነት ያገለግላል ተብሏል። በቀጠናው ላይ የሚፈጠረን ሁከት ማቆም። ኢራን በክልሉ ውስጥ ባሉ የተለያዩ የታጠቁ ቡድኖች ላይ የምታደርገውን የገንዘብ የትጥቅና የፖለቲካ ድጋፍ ለማቆም ቃል ገብታለች። ሂዝቦላህን ጨምሮ ማንኛውም የታጠቀ አሸባሪ ቡድን ከዚህ በኋላ አልደግፍም ብላለች። የኢራን የታጠቁ ቡድኖችን አሸባሪዎችን መደገፏ ለዓለም አቀፉ ማህበረሰብ ታላቅ ስጋት ሆኖ ነበር በነገራችን ላይ። ይህም በሊባኖስ የሂዝቦላህና የእስራኤልን ግጭት በአስተማማኝ ሁኔታ ለማቆም ትልቅ መሰረት ይጥላል ተብሏል። ሶስተኛ የኢራን ኒውክሌር መርሃ ግብር መፍረስ፣ ቁሳቁሶች መውደምና ተቋማት መፍረስ። ይህ ከአሜሪካ ወገን ከተቀመጡ ትልቅ ድሎች አንዱ ሲሆን ኢራን ያከማቸችው ከፍተኛ ደረጃ የበለጸገ ዩራኒየም ሙሉ በሙሉ እንዲወድም ወይም ከሀገር እንዲወጣ እንዲሁም የኒውክሌር ማበልጸጊያ ተቋማቶቿ በዘላቂነት እንዲፈርሱ ስምምነቱ ያስገድዳል። ይህ ታሪካዊ የአሜሪካ ድል ነው። ከዚህ በፊት የአሜሪካ ፕሬዝዳንቶች ሞክረው ይህን ማድረግ አልቻሉም በጭራሽ። አሁን ተረጋግጠዋል ማለት ነው። የአረቡ ፊርማ ደግሞ በጉጉት የሚጠበቅ ይሆናል። ኢራኖች በነገራችን ላይ ታላቅ ሰላማዊ ሰልፍ አድርገዋል። በተለይም የኒውክሌር ፕሮግራማችን ለምን አሳልፈ ሰጠህ በሚል በኢራኑ የውጭ ጉዳይ ሚኒስቴር ላይ ከፍተኛ ተቃውሞ እያስነሱበት ነው። ይሁንና ሁኔታው እንደሚረግብ ይጠበቃል። አራተኛ የማዕቀብ መነሳት ሁኔታ ነው። በትብብር ላይ የተመሰረተ ማዕቀብ መነሳት። አሜሪካ ለኢራን የምትሰጠው ማንኛውም አይነት የኢኮኖሚ ማሻሻያ፣ የነዳጅ ሽያጭ ፈቃድና የታገዱ በቢሊዮን የሚቆጠሩ ዶላሮች ንብረቶችን መልቀቅ በቀጥታም ኢራን የገባቸውን ቃልና ግዴታዎች በቅድሚያ ማክበርና መፈጸም ስትጀምር ብቻ የሚተገበር ይሆናል ተብሏል። አሜሪካ ባጭሩ ገንዘብ ችግር የለም፣ ዶላር እንደፈለግሽ ውሰጅ ብላለች። ተስማምተዋል በዚህ ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የሁለቱ ወገን ስምምነት ባለ 14 ነጥቡ በርዕስ 1-2-3 ብንለውም በዝርዝር ያነበብንላችሁን ይመስል ነበር። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የአሜሪካውን ፕሬዝዳንት ንግግር፣ የኢራኑን ምክትል ፕሬዝዳንት ንግግር፣ የፓኪስታኑን ጠቅላይ ሚኒስቴር ንግግር በሙሉ ሰምታችኋል፣ አዳምጣችኋል። ባለ 14 ነጥብ የመግባቢያ ስምምነቶችን ደግሞ ሰምታችኋል። አብዛኛዎቹን 1-2 እያልን በዋና ርዕስ ጠቅላላ አድርገን በስሩ ግን ዘርዝረን አቀርበንላችኋል። ለዓለም ልጅ ሁሉ ሰላም አስፈላጊ ነው። የሰላም ዋጋው በገንዘብ የሚገመት አይደለም።
ሰላም ከሌለ ምንም ነገር የለም። የአሜሪካና የኢራን ጦርነት የዓለምን ኢኮኖሚ አናግቷል። በርካታ ትውልደ ኢትዮጵያውያን ኑሯቸው እንዲመሰቃቀል ሆኗል። በኑሮ ውድነት እንዲፈተኑ ሆኗል። ተጨንቀውም ነበር። ሰማዩም ተደፍቶባቸው ነበር። የትራንስፖርት ዋጋ በከፍተኛ ሁኔታ ጨምሮ ነበር። የሸቀጦች ዋጋ ንሮ ነበር። አርሶ አደሮች ማዳበሪያ በቀላሉ አግኝተው ግብርናቸውን መከወን አልቻሉም ነበር። የኢራንና የአሜሪካ ጦርነት ለዓለም ኢኮኖሚ ለኢትዮጵያውያን ብቻ ሳይሆን ለዓለም ኢኮኖሚ ለኑሮ ውድነት በዓለም ዙሪያ ለሚታየው የኑሮ ውድነት ትልቅና ዋና ተዋናኝ ሆኖ ቆይቶ ነበር። አሁን ሄርሙዝ እስከ ላንቃው ይከፈታል። የሚሳኤሎች ላንቃ ግን ይዘጋል። የድሮኖች ላንቃ ይዘጋል። የተወርዋሪ ጀቶች በየቦታቸው አርፈው ቁጭ ይላሉ። በመካከለኛው ምስራቅ ሰላም ይሰፍናል። ይህ ታሪካዊ ስምምነት ነው። ዓለም በሙሉ በጉጉት ሲጠብቀው የነበረው ነገር ነው። አሁን ለዓለም ልጅ ሁሉ ሰላም ወርዷል። ክቡራን አድማጭ ተመልካቾቻችን ደስታው ልክ እንደኛ በከፍተኛ ሁኔታ ተሰምቷችሁ ከሆነ ኮሜንት ላይ ምን እንደምትጽፉልን አናቅም። ብቻ በዚህ ቪዲዮ ኮሜንት ላይ ልዩ ታሪካዊ የሆነና ከፍተኛ ላይክ ያገኘ አንድ ሰው በእኛ የዩቲዩብ ቻናል አሁን ይፋ ባናደርገውም ልዩ የማትጠብቁት ሽልማት ይኖራል። ከፍተኛ ላይክ ያገኘ ኮሜንት አስተማሪ የሆነ ህብረተሰቡ አንብቦ የሚገረምበት ሊረዳው የሚችል ተጽዕኖ ሊፈጥር የሚችል ስለ ሰላም የሚያወራ ሰላምን የሚሰብክ ጦርነትን ከምድረ ገጽ እንዲያቆም የሚያደርግ ልዩ ኮሜንት ለጻፈ ሰው የተለየ የሽልማት ፓኬጅ አዘጋጅተናል። በሌላ ቪዲዮ በሌላ መረጃ እንገናኛለን። በያላችሁበት የዓለም ጥግ ሁሉ ሰናይ ቆይታ። ይህ የዩቲዩብ ቻናል ኢትዮቨርቴክስ ይባላል። እንደምትመለከቱት ከዚህ በፊት አይታችሁት ሰምታችሁት የማታውቁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ በኢትዮጵያዊነት ሞራል በአክብሮት እንጠይቃችኋለን። እናንተ ብቻ አይደለም ሰብስክራይብ የምታስደርጉን ጓደኞቻችሁን፣ ቤተሰቦቻችሁን እንዲሁ ቡና ስትጠጡ ሻይ ቡና ስትባባሉ ስታወሩ ኢትዮቨርቴክስ ብላችሁ ስልካችሁን አሁኑኑ አውጡና ሰርች በማድረግ ሰብስክራይብ አድርጉን። ይህ ለእናንተ ነው የሚጠቅማችሁ፣ ለእኛ አይደለም። እኛ በቂ ሰብስክራይብ ይዘናል። ለእናንተ ግን ስለሚጠቅማችሁ ነው ሰብስክራይብ አድርጉ የምንላችሁ። እንደዚህ አይነት ሰበር ዜናዎች፣ የተረጋገጡ ኦሪጂናል መረጃዎች ከመቅጽበት እጃችሁ ይገባሉ።